አትጣሉ እንጂ አትጣሉ። እንዴት ነው ማንጣለው? እዛ ያሉ በታቦት ይሰሩ የነበረውን ቢዝነስ ወደዚህ ቀይረውታል። ታቦት ይግን ያለው ማን ነው? እኔ እኮ አጅብ ያውቃለሁ አይደለ? ጥምቀት ሆኖ አጅብ ያውቃለሁ። ምን ይጠበስ? አታጅበ ታውቃለህ? ታቦት ምን እንጥበስልህ? ይቅርታ መጠየቅ ካለበት በዚህ ጉዳይ ላይ ይቅርታ ይጠይቅ። ለትዝታው ሳሙኤል ስለ ታቦት እያብጠለጠሉ ማውራትና መናገር እንጀራው ነው። ሰላም ጤና ይስጥልኝ። የመስቀል ሚዲያ መስቀል ሪያክሽን ፕሮግራም ተከታታዮቻችን፣ ዛሬ ደግሞ በተለየ ፕሮግራም ወደ እናንተ መጥተናል። ፕሮግራማችሁን ከመጀመራችሁ በፊት ላይክ በማድረግ ሼር በማድረግ እና የደውል ምልክቷን በመጫን የዚህ ቻናል ቤተሰብ በመሆን ፕሮግራም እንድትጀምሩ እያሳሰብን ቀጥታ ወደ ፕሮግራማችን እንሄዳለን። የዛሬ ፕሮግራማችን ደግሞ ሁለት ኢንተርቪዎች ላይ ያጠነጠነ ነው የሚሆነው። የመጀመሪያው እዩ ጩፋ ሰይጣንን ኢንተርቪው ያደረገበት ፕሮግራም ሲሆን፣ ሁለተኛው ደግሞ ዮናታን አክሊሉ ትዝታው ሳሙኤልን ኢንተርቪው ያደረገበት ፕሮግራም ነው ይዘን የመጣ ነው። የመጀመሪያው እዩ ጩፋ ኢንተርቪው ያደረገው ሰይጣን ሄድና ቀጥሎ ወደ ዮናታን አክሊሉ እንሸጋገራለን። እስከ ፕሮግራማችን ፍጻሜ ከኛ ጋር ሆኑ። ምን አይነቱ ነው? አልቻልኩ ማለት ታዲያ ምን ላርግሽ? ወረኛ ነህ አንተ። የበላህበትን ነው የምትሰብረው አንተ። አትጣሉ እንጂ አትጣሉ። እንዴት ነው ማንጣለው? ሚስጥር አውጥቶ እንዴት ሚስጥር ይወጣል? ያላችሁት እኮ ሰው ቤት ነው። አዎ ሰው ቤት ነው። እሱማ ሰው ቤት ያው ዋናው ቤት አንተ ይገርማል። በቀደም እኮ ጭራሽ አልበቃኝ ብሎ ፀጉሯና ፎቶዋ ምናምን አልበቃኝ ብሎ እኮ እነሱ ቤት ለቅሶ ነበረ። አንዴ ሻርብሽን ብዬ ሻርቧንም ቆርጮ ስጄ ነበር። ደግሞ በአዲሱ አሳድሽ 4 ወር አሳብጃት ነበረ። አንተ ምንድነው አሁን እያረካት ያለው? ደግሞ እኔማ ያሰቃያት በሽታ አድርጌ ከዛ በኋላ ምን ልታረጋት? ሊገላት አሁንማ ገላታለሁ። አለቅም በጭራሽ ቁጭ ብላ አድራ እዩ ያለች ቲቪውን ከፍታ ቁጭ ብላ አድራ ባትደግል ብለህ አዋረደች። ምን ሆንክ አሁን? አይምሯ ላይ ወጣውታ ግፍት አይምሯ ላይ ቀላል በሽታ ነው ሊሉኝ እና በሕክምና ስትሄድ ታይፎይድና ታይፈስ ደምሽ ከፍ ብሏል። እሷ ደግሞ መድኃኒት ኢየሱስን አንዴ ውጭ ያለው አልወስድም ትላለች። ከዛ ቁጭ ብላ አድራዩ መኖር የለብህም አንተ ልፍስፍስ። አትናደድ አንተ ደግሞ። እናደዳለሁ። ጉዴና ወጣው። ስንት ዓመት ሙሉ መሰለ የሸፈንኩት። ነገርኩህ እኮ እዚህ ጋር ሲላርጎ ነርሷን ብቻ ነው ማቋረጥ የቀረኝ እንጂ ያላረኳትን ነገር ጠይቀኝ። ቆማ ሜዶ ራሱ ያናድደኛል። እና ወጣ አይደለም ምስጥር ማውጣው ኦሬዲ አልቋል። አንተ ደግሞ እኮ ስንት ብር መሰለ የከፈልኩት። አሁን በቀደም ራሱ እንደ አዲስ ላሰራውበት ገና አመት ሳይሞላው ኡባይሲዮ ይበቃል። እንደዚህ አይነት ፕሮግራሞችን እንግዲህ በነ እዩ ጩፋ አዳራሽ በየትኞቹም ሐሰተኞች ሰይጣንን እናስወጣለን ታምራት እናደርጋለን በሚሉ ሰዎች አዳራሽ ውስጥ የተለመደ ነው። አይ ቲንክ ህዝቡም ኦቨርፍሎ ፈሶ የሚመለከተው ይህንን ቲያትር ለማየት ነው። ከዚህ በላይ የሚያዝናና ቲያትርም ደግሞ ያለ አይመስለኝም። በነ እዩ ጩፋ አዳራሽ ውስጥ ይሄ ነገር የተለመደ ነው ስንል ከሰይጣንን ኢንተርቪው ከማድረጋቸውን ባለፈ በክፍያም ቲያትር አለማምደው ሰዎችን አጋንንት እናስወጣለን እንደሚሉ ከዚህ በፊት የመንግስቱ በለጠን ፕሮግራም ያቀረብን እንደሆነ አስታውሳለሁ። መንግስቱ በለጠ እንግዲህ 5 ሚሊዮን ሰይጣን አለብኝ ብሎ እንደ ሶሪያ ኢትዮጵያን በታተን ነው ብሎ እንዲጮህ ተከፍሎት ከዛ እዩ ጩፋ ደግሞ አላሰራ ኢትዮጵያን እንዳትበጠበጥ እንዳደረገ ሰይጣኑ ለፍልፎ እንደወጣ ከፍለውት እንደሆነ በተናገረ በማግስቱ መከላከያ ዩኒፎርም በለበሱ ከመከላከያ ስነ ምግባር ውጪ በተሰማሩ ወንበዴዎች እዩ ጩፋ ይህንን ግለሰብ አስይዞ አስደብድቦ በግድ ይቅርታ እንዳስደረገው በመረጃ መከላከያ ራሱ ወጥቶ መግለጫ እንደሰጠበት እዩ ጩፋ ላይ እነዛም በሱ ፕሮግራም ላይ የታዩ ወታደሮች ቀይ ቡኔት አድርገው የነበሩ ወታደሮች የመከላከያ አባላት እንደሆኑ ለእረፍት ዘመዶቻቸው ጋር እንደሄዱ ከዛ በኋላም ደግሞ ቀይ ቡኔት ለባሾች እንዳልሆኑ የመከላከያ ኃላፊዎች መግለጫ ሰጥተውበታል። ለምን እነዚህ ጉዳዮች በህግ እንደማይዳኙ አላውቅም። እዚህኛው ፕሮግራም ላይ ግን እንደምትመለከቱት ምን ልታደርግ ነው የያዝካቸው ይላል። ሰይጣን ምን ሊያደርግ ሰውን ሊይዝ ይችላል? ወገኖች እስቲ ኮመንት ሴክሽኑ ላይ ሀሳባችሁን ግለጹ። ምን ሊያደርግ ሰይጣን ሰዎችን ሊይዝ ይችላል? ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ሌባው ሊያርድ ሊያጠፋ ሊገድል መጣ፣ እኔ ግን ህይወት እንዲሆንላችሁ እንዲበዛላችሁ መጣው ሲል ክርስቶስ ኢየሱስ በወንጌሉ ላይ ነግሮናል። ሌባው ህይወት ሊያጠፋ ነው የመጣው። ሰይጣን ለምን ይመጣል?
ሰዎችን ለምን ሊይዝ ይችላል? ለምንድን ያስካቸው ብሎ ግን ደጋግሞ እዩ ጩፋ እነዚህን ሰዎች ይጠይቃቸዋል። ያው ሴጣን ሰውን ሊባርክ አይዝም፣ ሊያጽናና አይዝም። አፍተሮል ቁሳቁስ ሰጠው ቢልም እንደዚህ ያደረግኩላችሁ ቢልም መጨረሻ ላይ ግን የሰውን ነፍስ ለማጥፋት እንደሆነ አጀንዳው መጽሐፍ ቅዱስ ገልጾልናል። እና እነ እዩ ጩፋ ይሄንን ድራማ እስከመቼ እንደሚቀጥሉ አላቅም፣ ግን እስከመቼ እንደሚቀጥሉ ስጠረጠር ይሄው ተላላ የሆነ ሞኝ ምልክትና ድንቅን ፍለጋ የሚሰበሰብ መንጋ እስካለ ድረስ እነዚህ ሰዎች በዚሁ ማጭበርበራቸውና ማታለላቸው ይቀጥላሉ ብዬ አስባለሁ። ከሰሞኑ ደግሞ ዮናታን አክሊሉ እና ትዝታው ፖድካስት ጀምረዋል። ወደኛ ስራ እንደተቀላቀሉ የሚያሳይ ነገር ነው። ይበል የሚያሰኝ ነው። ያው የሚዲያ ዘርፍ በጣም ሰፊ ስለሆነ ቦታው አይጠበንም። ሌሎቻችሁም ይሄንን ነገር ብትቀላቀሉ ኢንቫይት አደርጋችኋለሁ። እንደውም መስቀል ሚዲያ መታችሁ የተሟላ ስቱዲዮ መከራየት ትችላላችሁ። ሙሉ አቅራቦት አለ፣ ካሜራ አለ፣ ኤዲት እናደርግላችኋለን። መታችሁ እኛም ስቱዲዮ ይሄንን ቀረጻ መቀረጽ እንደምትችሉ በዚሁ ላሳስባችሁ እወዳለሁ። ወደ ፕሮግራሙ እንሄዳለን። በታቦት የሚነግዱ ፓስተሮች በጣም ነው የሚገርሙኝ። በነገራችን ቢዝነሱን አልተውቱም እንዴ! እዛ እያሉ በታቦት ይሰሩ የነበረውን ቢዝነስ ወደዚህ ቀይረውታል። ታቦት የሚሉ ሰዎች አሉ እና እዚህ የዮናታን ሳቅ ላይ ፖዝ አድርገን ታቦቴ ግን ያለው ማን ነው? ትዝ ይላችኋል ታቦቴ ያለው ማን እንደሆነ? ፐርፐዝሊ የቀረበ ጥያቄና በዚህ ቦታ ላይ ያልተገኘውን ነብይ ዘኔን ቢፍ ለማድረግ ወይም ነብይ ዘኔ ላይ አሽሙር ቃላት ለመወርወር ነው። እንግዲህ እነዚህ ሁለት ሰዎች ስቱዲዮ ውስጥ ገብተው ይህንን ጥያቄ የሚጠያየቁት ቀጥለን እንሰማለን። ፓስተር ሆነው በታቦት የሚነግዱ ይላል ትዝታው ሳሙኤል። በታቦት የሚነግደው ትዝታው ሳሙኤል ነው ወይስ ዘነበ ነው የሚለውን ቀጥሎ እናያለን። እንከታተል። እንዴ እኔ እኮ ጥለው የወጡ ነው የሚመስለኝ እንጂ እስካሁን ድረስ ታቦቴ ብሎ የሚጠራኝ አጋጥሞኝ ያውቅ። በጣም ነው የተደነኩትና ለታቦት ክርክር የሚቆሙ ሰዎች አንደኛ አላወቁትም፣ አላዩትም። ሩቅም ሆነው ቅርብም እዛም ኦርቶዶክስን በነበሩ ጊዜ አሁን አንተ እንዳልከው በቃ በውጪ ሆነው ጥምቀት ሲሆን አጅቦ በመውጣት ምናምን እንጂ እንደኔ ገልጠው አላዩትም። እኔ እኮ አጅቤ ያውቃለሁ አይደለ? ጥምቀት ሆኖ አጅቤ ያውቃለሁ። አርሲ ነገሌን ያደግኩት ወዮ መድኃኒዓለም የሚባል አለ። እዛ ድረስ ታቦት እንወስድ ነበር። የጊዮርጊስ ታቦት አለ እና አጅቤ ያውቃለሁ እኔ ራሴ። ግን ያው በጣም ሰርፕራይዝ እኮ ነው የሆነው። ዮናታን አጅቤ ያውቃለሁ አለ እና ምን ይጠበስ አታጅበ ታውቃለህ ታቦት እና ምን እንጥበስልህ? እሺ ቀጥሉ እንስማ። የጉድ ሀገር ነው ማላቀው። እሺ አንድ ንጉስ ሚስታቸው የወጣች እሳቸውን ታማለች የሚባል ነገር ሰሙና ትልቅ ንጉስ ናቸው። ሰዎቹ ደግሞ ክፋታቸው ሄደው ለራሱ ለንጉሱ የእርሶ ሚስት እኮ የወጣች ደጅ ላይ ስሙትን ታጠፋለች፣ ምን እያለች እንዴ እያለች ብሎ ያው የጓዳ ሚስጥር የሚወራውን ይነግሯቸዋል። ከዛ ተደጋጋሚ ሆነ ሲያዩት ጤና የሌለው አካሄድ እንደሆነ ገባቸውና ምን አገባችሁ እናንተ ታዲያ? እናንተ የምታውቁኝ ለብሼ እሷ የምታውቀኝ ተራቁቼ አሉ ይባላልና እኔ የማውቀው ተራቅቶ ነው። አይ ቲንክ ያው ተራቅቶ የሚለውን ታሪክ ለማምጣት ነው የፈለገው፣ ግን ሙሉ ታሪኩን የሚያውቁ አልመሰለኝም። ትዝታው ሳሙኤል እዚህ ጋር ገብርዬ የሚባል የአፄ ቴዎድሮስ በጣም ታማኝ ወታደር ነበረ፣ ጀግና የሚባል። እንደውም አፄ ቴዎድሮስ መቅደላ አፋፍ ላይ ራሳቸውን ካጠፉበት ዋና ምክንያት በጦርነት ሜዳው ላይ ገብርዬ ሲወድቅ እንዳዩት ነው የታሪክ መዛግብቶች የሚናገሩት። እና ገብርዬ የአፄ ቴዎድሮስ ባለቤት የሚወዷትን ምንትዋብን አንድ ቀን ቤት ውስጥ አብሯቸው እልፍኝ ውስጥ ገብቶ ቁጭ ባለበት ለንጉስ ክብር በማይመጠን ንግግር ስትናገራቸው ይሰማና ገብርዬ በቃ በአፄ ቴዎድሮስ በወዳጁ በንጉሱ ማንም እንዲመጣበት የማይፈልግ ታማኝ ወታደር ነው የንጉሱ። እና በጣም ተቆጥቶ ሊናገር ሲል ተው ገብርዬ፣ አንተ የምታውቀኝ ታጥቄ እሷ የምታውቀኝ አውልቄ ብለው የተናገሩት በዚህ ነው። እና ታሪኩም የተዛባ እንደሆነ ላስታውስ ብዬ ነው። ምናልባት የታሪክ ክፍተት ካለብህ ብዬ ነው መጋቢ። ሰዎች የሚያውቁት ደግሞ ለብሶ ነው። ስለዚህ ብናገር የሚያምርብኝ እኔ ነኝ። ይሄንን ግን ልክ እንደ ስድብና እንደ አመጽ አድርገው የሚቆጥሩ ሰዎች አሉ። እንዴ መጽሐፉ ቢነበብ ለምሳሌ
የኢትዮጵያ ኦርቶዶክስ ስርዓተ ቤተክርስቲያን መጽሐፍን አይ ቲንክ ይበቃናል። ይሄ ግለሰብ እያለ ያለው እኔ ስናገር የሚያምርብኝ እኔ ስለ ታቦት ማብራት ብቸኛ መብት ያለኝ ከኦርቶዶክስ ከወጣውን በኋላ ቋሚ ስራዬ አድርጌ ማውራት የምችለው እኔ ነኝ እያለ ነው። ከዮናታን አክሊሉ ጋር እንግዲህ ዘነበን በሾርኔ ለመናገር በሐሜት ምላስ ለመናገር ነው ወይ ፊት ለፊት እንደኛ ዮናታን አክሊሉ ብዬ እኔ እንደምጠራው ፊት ለፊት ስሙን ጠርቶ አይደለም የሚናገሩት፣ ወይም ደግሞ የሌሎቹን ስም ጠርተን በማስረጃ ችግራቸውን አውጥተን እንደምንናገር አይደለም የሚናገሩት። እነዚህ ሰዎች በሾርኔ በቃ የብዙ ፓስተር የብዙ ነብይ ነን የሚሉ ግለሰቦች ችግር ይሄ ነው። መድረክ ላይ ማይኩን ይጨብጣሉ፣ ሁልጊዜ ሐሜተኞች ናቸው፣ ግን ህዝቡ የሚቆጥራቸው እንደ ወንጌል ሰባኪ ነው። የሚናገሩት ግን አብዛኛውን ጊዜ አሽሙር። ዘነበ ጋር ችግር ካለ ዮናታን አክሊሉ ደውለ መናገር ትችላለህ። አሁን ሄዳችሁ እንደዛ ነው ማለት ያለባችሁ። ለምን ደውላችሁ አትነግሯቸውም? ለሐሰተኞች ችግራቸውን ቢሮአቸው ክፍት አይደል? ለምን ሄዳችሁ አትነግሯቸውም የምትሉ ሰዎች እነዚህ ግለሰቦች በአሽሙር የሌላውን መንገድ ለማቆም የግል ጥቅማችን ተነካ ብለው በዚህን ያህል ደረጃ የሚሰብክ የሚያስተምር አገልጋይ ላይ የአሽሙር ጅራፋቸውን ሲመዙ ወታችሁ እናንተ ልክ አይደለም የተናገራችሁት ንግግር በዚህን ያህል ደረጃ ዘነበ ልትናገሩት አይገባም ብላችሁ ቻሌንጅ ልታደርጓቸው ይገባል። ዘነበ ምን ቢል ነው ቆይ እንደዚህ የተባለው ብላችሁ ከጠየቃችሁ ዘነበ ላለው ነገር እንግዲህ በቂ የሚሆን መልስ ትዝታው ከዚህ በፊት መልስ ሰጥቷል። ይህንን ቪዲዮ ተመልከቱት። በጣም የምንወደው የምናከብረው ወንድም ነው። በአገልግሎቱ እንባረካለን። እንዲህ አይነት ጉዳይ ላይ ግን ጣልቃ ገብቶ ሲያበላሽ ይነገረዋል ማለት ነው። ፍቅር እውነትን አይሸፍንም። ይሄንን ወቁ። ፍቅር እውነትን አይሸፍንም። ወንድሞቼ የምላቸውን ሰዎች ለእግዚአብሔር መንግስት እንቅፋት ሲሆኑ በተለይ የማገለግለውን አገልግሎት በአንድም ይሁን በሌላ መንገድ አታክ ሊያደርግ የሚችል ምንም አይነት ነገር ሲናገሩ ዝም አለ። ኦኬ። ከእግዚአብሔር ቃልና እውነት የሚበልጥ ማንም የለም። ሁሉም ይሰበሰባል፣ ወደ ጉድጓዱ ይገባል። ሁሉ ማንም ዘላለማዊ የለም። እዚህ ምድር ላይ ዘላለማዊ ሆነ የእግዚአብሔርን ሐሳብ የተቃወመ ሊኖር የሚችል ማንም የለም። ስለዚህ ትክክል ሲሆን ትክክል፣ ሲሳሳት እንደ እግዚአብሔር አገልጋይ ገብቷችኋል። ሌላ ቦታ ላይ የምናነሳውን በትር እዚህ ትርኢት ማሳያ እናደርገውም። ያው በትር ያለ ስርዓት የሚሄድንም ምንም አይነት ወንድም ይሁን ከቤተክርስቲያን ውጭ ያለውን ጭምር ለሁለቱም እንጠቀመዋለን። ይቅርታ መጠየቅ ካለበት በዚህ ጉዳይ ላይ ይቅርታ ይጠይቅ። ቪዲዮን ላሰማችሁ። ምንድነው የሆነው? ምን አግኝተ ነው እንደዚህ የምትናገረው? የሚል ሐሳብ ጥያቄ ሊነሳ ይችላል። ምናልባት ጥያቄ የሚያነሱ ወገኖች ካሉ እዚህ ውስጥ እንዲረዱ የምፈልገው ይሄንን ነገር ማደርገው አሁን ከማሳያችሁ ቪዲዮ በመነሳት እና ተቆራርጠው የሚሰሩ ቪዲዮዎች አሉ፣ ወጥነት ያላቸው ሙሉ ሐሳብ ደግሞ በአጭሩ የሚቀርብባቸው ቪዲዮዎች አሉ። አንዳንድ ሰዎች ይሄንን ቪዲዮና የነብይ ዘኔ ንግግር ከኛ ፎቶ ጋር አቀናብረው ለቀዋል። አንዳንዴ ሰዎቹ የሚናገሩት ለማን እንደሆነ ስለሚታወቅ ፎቶ ተቀነባብሮ የሚወጣበት ሁኔታ አለ። በራሳቸው በሰዎቹም ሊሆን ይችላል፣ ያንን አገልግሎትን በሚደግፉ ሰዎች ሊሆን ይችላል። ኦኬ። ስለዚህ ይሄንን ስሙት። መጀመሪያ አትለፋለፉ። ሰዎች ክብር ብለው ይዘውት የሚሄዱትን ነገር ቁስ ነው እያላችሁ አትስደቡ። በዚህ አታድኗቸው። እልህ ውስጥ ከቷችሁ ይሆናል እንጂ አታድኑ። ኢየሱስ የሰጣችሁን ይህን ውድ መድረክ በማይገቡ ንግግሮች ይህንን ማድረግ የለብህም። እንትኑ ምንድነው ብለህ ጨሌው ጨሌ ብለህ በርግን መንተራስ ጥሩ ነው። ስለዚህ ጳውሎስ ይሄን የተንተራሰው ጣዖቶቻቸው ላይ የተጻፈውን ጽሑፍ ነኮት። የኔ አምላክ ወደ እኔ ሲመጣ መች ነካብኝ ታቦቴ። እንደተመለከታችሁት ነው።
ስለዚህ እነዚህን ሐሳቦች በደንብ ብሪፍ ላድርግላችሁ። የመጀመሪያው ነገር ዮናታን አክሊሉ ይሄንን ቪዲዮ ትዝታው ሳሙኤል ከሰራ በኋላ ነው ሆነ ብሎ ፐርፐዝሊ የጋራ ጠላት እንደሆነ ስለሚያስቡ እነዚህ ሁለት ሰዎች ዘነበን ማለት የጋራ ጠላታቸው እንደሆነ ስለሚያስቡ በአሽሙር ጅራፋቸው ለመግረፍ የተሰባሰቡት። የመጀመሪያው ትዝታ የእንጀራ ጉዳይ ሆኖበት ነው። በተለይ አገልግሎቴን ከነካችሁ ፍቅር እውነትን አይሸፍንም ብሎ ዱላይን አነሳለሁ፣ ወደ ኦርቶዶክስ ማነሳውን ዱላ ወደ እናንተ ማነሳለሁ የሚል ነው። እንደው በግልጽ ቃል ይቅርታ መጠየቅ አለበት የሚል ነው። ዘነበ ግን በትክክል የተናገረው ነገር ይቅርታ የሚያስጠይቅ ነው ወይ ብለን እንጠይቅ እስቲ። ምንድነው ያለው ዘነበ? ዘነበ ጌታ ኢየሱስ ክርስቶስ ሲመጣ ታቦቴን አልነካብኝም። ታቦቴ የሚለው ነገር ባለቤታዊ ነኝ፣ ባለቤታዊነት ስሜት የሚሰማው ሰው ነው አንድን ነገር ወይ ታቦቴን ወይ ንብረቴን ብሎ የሚጠራው። በዛ በኦርቶዶክስ በነበርኩ ሰዓት ለዛ ነገር በጣም የተሰጠው ቅርብ ነኝ የሚለውን ቃል ለመጠቀም ነው ታቦቴን ብሎ የተናገረ። አልነካብኝም። እንከራተትለት የነበረውን ዋጋ ከፍልለት የነበረውን ነገር ሳይሆን የነካብኝ ራሱን መጥቶ ሲያብራራልኝ ኢየሱስ ራሱ ሲገባኝ ለነዛ ነገሮች መስጠት ያለብኝ ትርጉም ወይም ፍቺ ገባኝ። ስለዚህ ኢየሱስን ስትሰብኳቸው ኢየሱስ ሲገባቸው ነው ሰዎች ሌላ የያዙትን ነገር ሊተው የሚችሉት እንጂ በቀጥታ ሄዳችሁ የሚወዱትን ነገር ስላጥላላችሁባቸው አታድኗቸውም ነው ሐሳቡ። 100% ትክክለኛ ሐሳብ ነው ዘነበ የሰጠው። የሰውን እምነቱን ስታቋሽሽበት፣ የሰውን እምነቱን ስታጣጥልበት ይልቅ ልቡን ድንጋይና ብረት እያደረግከው ትመጣለህ እንጂ መቼም በክርስቶስ ፍቅር እንዲያዝና የመስቀሉን እውነት እጅ እንዲሰጥለት አታደርግም። ሲጀመር እግዚአብሔር ልጅ ኢየሱስ ክርስቶስ እኮ በመስቀል ላይ አንድም ዋጋ የከፈለበት በሞቱ በኩል ሊጠራን የፈለገው በፍቅር ለሰው። ለዚህ ነው መጽሐፍ ግን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። የእግዚአብሔር የመጨረሻ ማሸነፊያ መንገዱ በልጁ በኩል እሳት አይደለም ያወረደው። እግዚአብሔር እሳት አውርዶ ያውቃል? እሳት አውርዶ እኮ ያውቃል። ምድርን በውሃ አጥፍቶ እኮ ያውቃል። እግዚአብሔር በጣም ብዙ ሰዎችን ቀስፏቸው ያውቃል። ቁጣም መዓትም አውርዶ ያውቃል። ግን በልጁ በኩል እግዚአብሔር በፍቅር በኩል ለሰው ልጆች ኃጢአት በመሞት በኩል ነው ሰዎችን በፍቅር የማረካቸው እንጂ እግዚአብሔር እንኳን ሁሉን የሚችል በአንዲት እስትንፋሳዊ ቃሉ ሊያጠፋን ከዚህ ምድር ሊደመስሰን የሚችል አምላክ በጉልበት ወይም በኃይል ሳይሆን ልጁን ስለኛ በመስጠት ነው ወንጌል እንድንረዳ በክርስቶስ ኢየሱስ እንድናምን ያደረገው። ስለዚህ ይሄንን ፍቅር የገለጠውን እግዚአብሔር ልጅ ኢየሱስ ክርስቶስን ለሌላው ቤተ እምነት ስትናገር የቤተ እምነቱን ሐሳብ የሚወደውን የሚያምንበትን ጉዳይ በማላገጥ ልክ ትዝታው ሳሙኤል እንደሚያደርገው ከፍተህ ሂሂሂ ውሁሁ እያደረግ በሰው ላይ በማላገጥ ሳይሆን ሰዎችን ወደ አንተ እምነት ወይ ወደ ክርስቶስ መንግስት የምትጠራቸው ፍቅርን በመናገር ነው። ይሄ ነገር ግን እነ ትዝታው ሳሙኤል ዙሪያ ያሉ ሰዎችን የሚያስደስት አይደለም። ምክንያቱም ለትዝታው ሳሙኤል ስለ ታቦት እያጠለጠሉ ማውራትና መናገር እንጀራው ነው። ያን ነገር ካላወራ ምግብ መብላት አይችልም፣ በህይወት መቀጠል አይችልም፣ ሚዲያ ላይ ተሰሚ መሆን አይችልም። ስለዚህ የሚወደውን የኔ ብሎ የያዘውን ደሞዝ መብያውን ዘነበ ስለነካበት ብቻ መጥቶ ዘነበ ይቅርታ ማድረግ አለብን፣ ንስሐ መግባት አለብን፣ በትሬን አነሳለሁ ብሎ ተናግሯል። ይሄንን ያየ ዮናታን አክሊሉ ነው እንግዲህ ማርሲል ፖድካስት ብሎ በሰየመው ፖድካስት ፕሮግራሙ ላይ የጋራ ጠላታችንን ናንደብድብ ሲል ትዝታው ሳሙኤልን የጠራው ማለት ነው። እና ይሄ ክክክ ብሎ አሳሳቁን ተመልከቱትማ። ኖርማል ያልሆነ አሳሳቅ፣ መልእክት ለሌላ ሰው ለማስተላለፍ የታሰበ አሳሳቅ ነው የሚስቁት። አዎ ኢየሱስ ክርስቶስ በፍቅር ማልኮን ነው እንጂ የያዝነውን ነገር አጥላልቶብን ወደኛ አልመጣም። እሱ ሲገባን እሱ ሲበራልን ግን የያዝናቸው ነገሮች ልክ አለመሆናቸውን ገባን፣ ተረዳን፣ ተብራራልን። እና የአሽሙር አገልግሎት እነማን እንዲያዙ እንድታስተውሉ ነው። አሁን ዝም ብለው ወንጌል አሰብክ የምትሉ ሰዎች አላችሁ። ምን አለ ትዝታው ሳሙኤል ሲናገር? ፍቅር ምንን አይሸፍንም? እውነትን አይሸፍንም፣ አይደብቅም። ለነዚህ የተነሳ ዱላ ለነዚህ መነሳት አለብን። በራሱ በትዝታው ሳሙኤል ያካሄድ መንገድ አንድ ሰው ሲሳሳት ልክ አይደለም ማለት ልክ እንደሆነ ራሱ ትዝታው ሳሙኤል ተናግሯል። ልክ አይደላችሁ፣ ትልልቅ ሰዎች ናችሁ። መሬት ላይ የሚሰማችሁ ኦዲየንስ፣ ትክክለኛም ትምህርት አስተምሩ፣ ስህተት ትምህርት ማስተምሩ የሚሰማችሁ ትልልቅ ኦዲየንስ አላችሁ። ዘነበም እንደዛው የሚያስተምረው የሚመራው ቤተክርስቲያን አለ። በስሩ በጣም ብዙ ትውልድ ያለው አገልጋይ። በዚህን ያህል ደረጃ ግን ቁጭ ብላችሁ እግራችሁን አነባብራችሁ በዚህ አገልጋይ ላይ የሐሜት ጅራፋችሁን ማንሳታችሁ ያላችሁበት ማይንድ ሴት ምን ያህል የወደቀ እንደሆነ ማሳያ እንደሆነ ልነግራችሁ ፈልጋለሁ። ሐሜተኞች እንደሆናችሁ፣ አገልግሎታችሁ ሌላውን በመጎተት በመጣል ላይ የተመሰረተ እንደሆነ እንድታውቁ ፈልጋለሁ። አለቀ። ትክክለኛ አገልግሎት ካለ ማንም መጥቶ ሊተች ይችላል። ትቀጥላለህ፣ ታልፋለህ፣ ትሄዳለህ፣ ትጓዛለህ።
ዘነበ የአማኑኤል ሀልወት ፕሮግራምን ሲጀምር ብዙ የዮናታን አገልግሎት ልክ እንዳልሆነ የተረዱ በጣም ብዙ ምዕመን እኔም በዛ በነበርኩበት ወደ አማኑኤል ሀልወት ሄደዋል። በቃ ወደዛ ይሻለናል፣ እዛ ነው ትክክለኛ መንፈሳዊነት ወይም መንፈሳዊ አገልግሎት ያለው ብለው ስላሰቡ ማለት ነው። በዛ የተበሳጨው በዛ የተቆጣው ዮናታን አክሊሉ በብዙ መንገድ በዘነበ ላይ የሐሳብ ለውጦች ያመጣል። የሐሳብ የቃላት የአሽሙር ንግግር ይናገራል። በየስብከቶቹ ብትፈልጉ ብዙ ሰዎችን የሚናገርበት የአሽሙር ቃላቶችን አታጡ። አሁን ደግሞ አለፍ ሲል የጋራ ጠላት አበጅተው ትዝታው ሳሙኤል እና ዮናታን አክሊሉ ፖድካስት ሐሜት ፖድካስት ከፍተው የዘነበን አገልግሎት ለማጣጣልና ዘነበን በአሽሙር ለመሸንቆጥ በድፍረት ቃል ተናግረዋል። ሐሜት ፖድካስት ብዬ ስም ሰይሜዋለሁ። ብዙ ማትዘልቁበት ስለማቀው ነው አዘልቁበት። ሰው ሲያደርግ ያያችሁትን ነገር ሁሉ ታደርጋላችሁ፣ ግን የምትጀምሩበት ልብ የክፋት ልብ ስለሆነ እግዚአብሔር አምላክም ከናንተ ጋር የለም። አዎ ኦዲየንስ አለ ማለት እግዚአብሔር ከናንተ ጋር አለ ማለት ግን አይደለም። በሌላ ፕሮግራም በዚሁ ጉዳይ ላይ አጠናክሬ የምመለስበት ይሆናል። ዛሬ ግን ይህን ያልካልኳችሁ ይበቃችኋል። እግዚአብሔር ከሁላችሁም ጋር ይሁን። ሰላማችሁ፣ ቤታችሁ፣ ልጆቻችሁ በጤና እግዚአብሔርን በመምሰል እግዚአብሔርን በመፍራት የተባረኩ ይሁንላችሁ። እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑ።